እንዲያኝኩ አልፈቅድለትም፣ በፍጹም አልፈቅድም። ለምን? ዘሩባቤል ላይ የምተኩሳትን ጥይት የምታቀባቢው አንቺ ነሽ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይደል የሚባለው? ዳጣ አምናሽ ሰላም ጤና ይስጥልኝ ወደ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደግዬ፣ ሁሉ ሸጋ ነው። እስቲ ገባ ገባ እያላችሁ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ዛሬ እየላችሁ የመጣሁት የምሳሌ ድራማ በጣም የሚያሳዝንና በስተመጨረሻ ላይ ምንም ደስ የማይል ሁኔታ ላይ ያለው ብሩኬ፣ ቅድስት ደግሞ በጣም እየደነገጠችና ብሩኬ ከእንግዲህ በኋላ መድኃኒቱን እንዳይበላና መድኃኒቱ ጋር ድርሽ እንዳይል በጣም እያበደች ነውና፣ እኔ ብሩኬ ይሞትብኛል፣ እኔ ብሩኬ ችግር ላይ ይወርቅብኛል። ስለዚህ እኔ ማለትን አንተ የያስካትን ለምንድን ነው እየለቀካት? ችግርክስ ምንድን ነው? ያንተ ችግር ምን እንዲሆን ነው የፈለግከው? አንቺ ታዲያ ወንድምነቴ የኔም ነው፣ እኔ ወንድሜን ለክፉ ነገር አጋልጬ እሰጠዋለሁ ወይ ብሎ ቅድስትን መድብል ሲጠይቃት ነበረ። ቅድስት ግን በአሁኑ ጊዜ መድብልም ሆነ ማንኛውም ሰው ልታምንም አልቻለችም፣ እሺ ልትልም አልቻለችም ማለት ነውና በጣም ነው እየተንቀጠቀጠች ያለችው። አንተ ደግሞ ከመቼ ወዲህ ነው ማለትን የምታምናት? ከመቼ ወዲህ ነው ከማለት ጋራ ፒስ ሆነክ ማለት የምትሰጥክን መድኃኒት የምታምንና ለብሩኬ የምትሰጠው? እኔ ታዲያ ምን ላድርግ? በቅድስት ነው የማለችልኝ፣ በቅድስት ስለማለችልኝ ነው የሰጠሁት። እንደዚህ አልመሰለኝም። አንቺ ምኑ ነው እንደዚህ የሚያንገበግብሽ? እኔ መድብል እኮ ነኝ። እኔም እኮ ወንድሜ እንዲጎዳብኝ አልፈልግም። ያንቺ ችግር ምንድነው ብሎ ሲጠይቃት ነበረ። እኔ በጣም ነው የምወደው፣ የሰማናዬ ባሌ ነው፣ እንዲጎዳብኝ አልፈልግም። በፍጹም ማለትን እኔ ማየትም አልፈልግም። አንተ ምን ነክቶክ ነው ወደ ማለት እየተመለስከው ብላ ስትጠይቀው ነበረ። እኔ ወንድሙ እኮ ነኝ፣ የብሩኬ ወንድም እንደሆንኩ አታውቂኝም ወይ? ይሄ ነክል ምንድነው የሚያንገበግብሽና ምንድነው እንደዚህ የሚያደርግሽ ብሎ ሲጠይቃት ነበረ። በፍጹም እኔ ማለት በጣም በብዙ ነገር ስለተፈታተንኳት ማለት የብሩኬን ኑሮ ስለማትፈልግ ለዛ ብዬ ነው እንጂ ለሌላ ነገር አይደለም። የሰው ሕይወት እንዲኖር የሚፈልግ ሰው ይታወቃል። እሷ ስንት ዓመቷ እንደዚሁ እንደተንፋቀቀች ብሩኬን ለማጥፋት በየትኛው መንገድ ብሩኬን ለማግኘት እየተራራጠች እስከሆነች ድረስ እኔ በፍጹም አላምንም ብላ ስትናገር ነበረ። ቅድስት ኧረ እባክሽ ቅድስት ተረጋጊ ብሎ መድብል በፍጹም ቅድስትን ሊያረጋጋት አልቻለም። ቅድስት በጣም እንግዲህ እያዘነችና የምትናገረውንም አታውቅም። በጣም እየተንቀጠቀጠች ነው ማለት ነው። በመካከሉ ደግሞ ቅድስትና ምሳሌና ዳጣ፣ ምሳሌ ትምህርት ቤት ሄዳ ነበረ።
ምሳሌ ከትምህርት ቤት ዳጣ ልታመጣት ሄዳ ነበረ። ዳጣና ምሳሌ እየመጡ ነው። ዳጣና ምሳሌ ሳይመጡ እርጎ ነገር ገዝቶ የሚጠጣ ነገር ብር እንኳን ባይኖር ከሱቅ ያምጡልኝ ብላ ስልክ ስትደውል ቶሎ ነይ ብላ ለዳጣ ደወለች። እየመጣን ነው ብለው ከሱቅ ምግብ አምጥተውለት እርጎ ነገር ነው መሰለኝ አምጥተውለት ሲመጡ ነበረ። ያቺ እርጎ ላይ ሲደርስ መድብል እርጎውን ሊያጠጣው ሲል ምንም ሊንቀሳቀስም አልቻለም። ነገር ግን ቅድስት በጣም ነው እየደነገጠችው። ምሳሌ እኔ ሂጂ አንቺ ወደ መኝታ ክፍልሽ ወደ ክፍልሽ ሂጂ ስትባል አባዬ ምን ሆነ ብላ ለመጠየቅ ቆማ እየሞካከረች ነበረ። ነገር ግን ብትሞክርም ለመጠየቅ እና ለማወቅ ሂጂ ሲሏት እኔ አልሄድም እዚሁ ነው ቁጭ የምለው አባዬ ጋር ብላ ቁጭ ብላለች። እሷ እዛው ቁጭ እንዳለች አረፋው በአፉና በአፍንጫው ሲመለስ አባዬ ምን ሆነ ብላ ቅድስትም አፈጠጠች። ሁሉም ተንቀጠቀጠ። ብሩኬ በጣም እየተንቀጠቀጠ ነው። ወደ ቀጠለው ቪዲዮ ደግሞ አብረን ስንሄድ እንግዲህ ውድ ተመልካች ምን ሊሰራስ ነው? እውነት እኮ ነው። ለምንድን ነው መድኃኒቱን መድብል ከሜላት ላይ የወሰደው? ሜላት ደግሞ ከዳጣ ጋራ የገጠመችው በምን ምክንያት ነው? ስለዚህ እነሱ ይሄንን አያቁም ወይ? እነሱ ይሄንን አይነቁም ወይ? ይሄንን ችግር አያቁም ወይ? ለምንድን ነው እንደዚህ የሚያደርጉት እያወቁ ማለት ነው? እና ስለዚህ እንግዲህ ቅድስትም እዛ ሁሉንም ነገር ያደረገችው ነገር ስለምታል ቅድስትም እየጠራጠረቻት ነው። እሷም ደግሞ ከሌላ ሰው ጋራ ባለፈውም ለዳጣ ብር ሰጥሻለሁ ብላ ብሩኬን ለመቅረብ በጣም በሰው በጣም አካሌ ታገዳለች እያለች በጣም እያፈላለገችው ነበረ። ዳጣ ደግሞ ብር የደሃ ልጅ እስከሆነች ድረስ ለራሷ ከጎዳና ላይ እስካነሷ ድረስ ዳጣ ደግሞ የምትበላውና የምግብ ነገርና የብር ነገር ለሷ ሞት ነው። አስጠንቅቃ ከመጀመሪያ ስለምታውቅ በዳጣ በኩልም እነሱ ቤት ልትገባ እየሞከረች ነበረ። ይሄን ሁሉ ነገር እንግዲህ በየአንዳንዱ ያውቃሉ። ስለዚህ መድብል ደግሞ ከመቼ ወዲህ ነው ከሷ ላይ መድኃኒት ወስዶ ከመቼ ወዲህ ነው ለብሩኬ የሚሰጠው? ስለዚህ ወደዛ ቤትም እንድትገባ ማንም ሰው አይፈልጋትም ነበረ ሲጀመር። ስለዚህ እሷ እዛ ቤት ለምንድን ነው የገባችውስ ነው? ለምንድን ነው መድኃኒቱን ተቀብሎ ለብሩኬ ለመስጠት የፈለገበት ምክንያት ምንድን ነው? ለምን እንደዚህ አረገ? ለምንድን ነው እንደዚህ ያረገው? የሱ ምክንያት ምንድን ነው? የመድብል ምክንያት ምንድን ነው? መድብል አሁን ኬት አምጥቶ ነው መድኃኒት? ምን እሷ ምን አገባት ማለት ለብሩኬ መድኃኒት ለመስጠት ምን የሚመለከታት ነገር ምንድን ነው ያለው ነው የኔ ጥያቄ ማለት ነው። ስለዚህ ብሩኬና ማለት ቆይቷል ከተለያዩ። ብሩኬና ማለት ከተለያዩ ስለቆዩ ብሩኬ ደግሞ ታሞ ብሩኬ ቅድስትን አግብቶ ከቅድስት ጋራ ተስማምተው ቁጭ እንደሚሉ ሁላችንም እያወቅን ነው። የ80 ባሌ ነው ብላ እሷም እሪ እያለች ነው። ምክንያቱም እዚህ ጋር በምን በሚመለከት ነው መድብል ዞሮ ለወንድሙ መድኃኒቱን ለመስጠት እየሞከረው ነው የኔ ትልቁ ጥያቄ ማለት ነው። ስለዚህ ቅድስትም ያበደችበት ምክንያት ለምንድን ነው አንተ ለማለት ለምንድን ነው ማለት መድኃኒቱን ላንተ ለሱ መድኃኒቱን ከመቼ ወዲህ ነው? ብዙ ደረጃ አብረው እየደረሱ ስለሆነ ከመቼ ወዲህ ነው መድኃኒቱን ላንተ ሰታ? ከመቼ ወዲህ ነው እሷ ለብሩኬ አሳቢ የሆነችው ነው ማለት ነው እያሳበዳት ያለ? ለምንድን ነው እንደዚህ የምታደርጉት ነው? ስለዚህ እኔ ምንም የማቀው ታሪክ የለም። አንዲት ነገር የማቀው ነገር የለም። እኔ ደግሞ ቅድስትን በጣም ስለምንወዳት እሷም በጣም ቅድስትን ማነች ምሳሌን በጣም ስለምትወዳት በምሳሌ ነው
የማለችልኝ በምሳሌ። ከዛ ቅድስት ደግሞ ምሳሌንም ከመቼ ወዲህ ነው እሷ የምትወዳት? ከአሁን በፊት ለምሳሌም እንደዚሁ መድኃኒት እያዘጋጀችላት ነበረ። ስለዚህ ምሳሌንም ከመቼ ወዲህ ነው አንተም ራሱ ምን ፈልገህ ነው? ምን አስበህ ነው ከእሷ ጋራ የገጠምከው ብላ ጥያቄ እየጠየቀችው ነው። እኔ ቅድስት ሁሉንም ነገር ትክክለኛ መልስ ነች፣ ትክክለኛ ጥያቄ ላይ ነው ያለችው ብዬ ነው የማስበው። ምክንያቱም ከመቼ ወዲህ ነው? ለምን? እንዴት? ለምንድን ነው? ከመቼ ወዲህ ነው? ቅድስት ማነች? ሜላትን እያሳሰረቻት እያስደበደበቻት ነው። እዚህ ጋር ከብሩኬ ጋራ ከረጅም ጊዜ በኋላ እሷ ሰው እየቀያየረች ብሩኬን በምታገኝበት ምክንያት ሰው በጣም እየቀያየረች ከሌላ ሰው ጋር ብሩኬን ለማግኘት በጣም እሷ ከአቅሟ በላይ እስከሚሆን ድረስ እያፈላለገችው ነው። ከብሩኬ ስር ልትቀር ስላልቻለች አሁን ደግሞ መድብል ለወንድሜ ብሎ እኔ እሱን በጣም እፈልገዋለሁ ወንድሜ ብሎ በጣም ከቅድስት ጋራ እየታገሉ እስከሆኑ ድረስ አሁን ደግሞ በምን በሚመለከት ነው ዞሮ መድብል እንትና ስር እየገባው ነው። እኔ ግራ የገባኝ ወደ ማለት የዞረበት ምክንያት ምንድነው ነው? ስለዚህ አሁን ቅድስት እያበደች ስለሆነ ለምንድን ነው? ተረጋጊ ነው። አሁን በጣም ብዙ አደጋ ላይ ነው ያለው ብሩኬ። ስለዚህ ምንድን ነው ችግሩ? ምንድነው ነው? መድብልን ምንድነው ወደዛ የመለሰው ነው? ምን ፈልጎ ነው? ስለዚህ እንግዲህ ወደ ሌሎቹ ቪዲዮ ስንሄድ ደግሞ ማለት በጣም እየተመከረች ስለሆነ እባክሽ ከዚህ መንገድ ካልተመለሽ አንቺ ሁሌ አደጋ ላይ ነሽ። ስለዚህ እኔ የምልሽን ነገር ሰምተሽ ነይ፣ እኔ ወደ ምልሽ አብረን እንጓዝ ሲላት ጓደኛዋ እንግዲህ እምቢ እያለች ከጓደኛዋ ጋር እየተሟገተች ነው። እኔ ምን አይነት እድል ነው እየሰጠኝ? ምክንያቱስ ምንድን ነው? ለምንድን ነው እንደዚህ የምሆነው ብላ በጣም እርስ በራሷ ጥያቄ ራሷን እየጠየቀች ነው። ነገር ግን እንደዛ ቢሆንም ጥያቄ ራሷን ብትጠይቅም ምንም ነገር የምታመጣውና ምንም ነገር ያለ ተንኮል ምንም ነገር ጥሩ ነገር የምትሰራው ነገር እስከሌለ ድረስ ማንም ሰው አይቀበላትም፣ ማንም ሰው አያዳምጣትም ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ማነው? እግዚአብሔር ይመስገን። እኔ ጋር ይመሻል ይነጋል፣ ሁሉ ሸጋ፣ ሁሉ መልካም ነው። እንግዲህ እሳይ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እንግዲህ እስቲ ብንቻቻልና ብንተራረም ከዩቲዩብ ቻናል ጋራም በጣም ትግል ነውና ስለዚህ ዩቲዩብ ማናጀርም እንግዲህ እየመጣ አንዳንድ ጊዜ ሼሩን ቢያጦዙልን በጣም ደስ ይለኛል። ካላጦዙም ይቅር ደስ እሱን እንደመሰለው ብዬ ነው የማምነው። ወደ ሌሎቹ ቪዲዮ አብረን ስንሄድ አለም እንግዲህ መንገድ ላይ እየሄደች አንድ ከአረብ ሀገር እየገባችና መንገድ ላይ ቆጭ ያለችውን ልጅ ታገኛለች። ስለዚህ እህቴ ለምንድን ነው እዚህ ጋር ቁጭ ያልሽው? ያንቺ ምክንያት ምንድን ነው? ስለዚህ የምረዳሽ ነገር አለ ወይ? እንደዚሁ መንገድ ላይ እንዲህ ሰው ቁጭ ይላል ብላ ስትጠይቃት ነበረ። አይ ከትላንትና ከአረብ ሀገር መጥቼ ከአረብ ሀገር ስመጣ 7 ዓመት የሰራሁትን ንብረቴን እወድሻለሁ፣ አፈቅርሻለሁ እያለ እንደዚሁ ከመሬት ኤሊፖርት ስመጣ ከኤሊፖርቱ ተቀብሎኝ እስከ ቤቱ እስከ ኤሊፖርት ነው ገና አምጥቶ የጣለኝ፣ ቤትም ሳያደርሰኝ። ስለዚህ መሄጃ አጥቼ ነው እዚህ ጋር ቁጭ እያልኩኝ ያለሁት ብላ በጣም ተናገረች። እንዴ አንቺ ታዲያ አሁን የምረዳሽ ምንድን ነው? የምረዳሽ ነገር አለ ወይ? ምን ልርዳሽ ስትላት
እንግዲህ እንደ ሰውኛ መርዳት የምትችውን ነገር እርጅኝ፣ መርዳት የማትችውን ነገር ደግሞ ታየው። ግን እኔ በጣም የሚቆጨኝ ከአረብ ሀገር እዛው እግዚአብሔር ሞቴም ቢያደርገው በጣም ደስ ይለኝ ነበረ። ለምንድን ነው ከአረብ ሀገር እዚህ መጥቼ እንግዲህ ከ7 ዓመት ንብረቴ ተወርሼ እዚህ መጥቼ እንደዚህ የመንገላታው ነው የሚቆጨኝ እንጂ ሌላው ነገር አንዲት ነገር አይቆጨኝም ብላ እንግዲህ እህታችን እየተናገረች ነው። አሄሄ እዚህ ጋር አንድ ነገር የቆጨኝና በቃ በጣም የሚደብረኝ ነገር በአረብ ሀገርም እንግዲህ ድራማ ተጀምሯልና ስለዚህ እነሱም ፈጣራ እየለቃቀሙ እያወሩ ነው። እኛም ወደ ሀገራችን ስንገባ ፈጣራ እየለቃቀምን እናወራለን ብዬ ተስፋ አድርጋለሁ። እናንተም እንግዲህ የፈመሱትን ቪዲዮ ብቻ ሰዎች ብቻ ሳይሆን ወደኛም ጠጋ ጠጋ ብትሉ በጣም ደስ ይለኛል ማለት ነው። እና ሁላችሁንም ባላችሁበት ቦታ የሰላምታዬ እንዲደርሳችሁ ሁላችሁም ነቃ ነቃ ብላችሁ እንግዲህ ይሄንን ቻናል ላይክ እና ሰብስክራይብ እንድታረጉ እንድታበረታቱኝ በትህትና ጠይቃለሁ። ሁላችንም እንደዛው ነበር። አፍጥጠን ያነጋ ነው። ምንድነው ቤቱ ጭራ ላይ ብቻችሁን ናችሁ? ማንም የለም እንዴ? ዳጣ ምሳሌ ትምህርት